ሰበር! የኢራን አዲስ ምዕራፍ የኻሜኒ ስርወ መንግስት ወይስ የመጨረሻው የውድቀት ምልክት? አንድ ዘመን ተዘጋ። የኢራን ኢስላማዊ ሪፐብሊክ ታሪክ በድንገተኛ ውጥረት ውስጥ ገብቷል። የቀድሞው ጠቅላይ መሪ አያቶላህ አሊ ኻሜኒ በግድያ ከተወገዱ በኋላ እስላማዊቷ ሪፐብሊክ አዲስ መሪ ሾማለች። የሟቹ ልጅ ሙጅተባ ኻሜኒ ስልጣን ላይ ሲወጡ ይህ እርምጃ በኢራን ታሪክ ውስጥ የመጀመሪያው የዘር ውርስ ሆኗል። ግን ይህ ምርጫ አገሪቱን ከጦርነትና ከውስጥ ክፍፍል ያድናታል ወይስ ታላቅ ውድቀት ይዳርጋታል? ዛሬ ከአዲሱ መሪ መመረጥ ጎን ለጎን መላው ዓለም በጉጉት እየጠበቀው ያለው የ6 ቀን የቀብር ስነ ስርዓትና የክልሉን አደገኛ የጂኦፖለቲካዊ ሁኔታ እንመለከታለን። አወዛጋቢው ምርጫ 10 ዓመታት በላይ ኢራንን የመሩት አያቶላህ አሊ ኻሜኒ አሜሪካና እስራኤል ጥቃት ህይወታቸው ማለፉ መላውን ዓለም ያስደነገጠ ክስተት እንደነበር አይዘነጋም። ቀጠናው በጦርነት እሳት ውስጥ እያለ የኢራን ሃይማኖታዊ መሪዎች ምክር ቤት በሙጅተባ ኻሜኒ ምርጫ የኢራን ውስጣዊ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። ባለሙያዎች እንደሚሉት ይህ ምርጫ በኢራን ወታደራዊ ክንፍ ከፍተኛ ግፊት የተደረገበት ነው። ሙጅተባ ኻሜኒ ለረጅም ጊዜ ጥላው ልዑል ተብለው ሲጠሩ የነበረ ሲሆን ከአባታቸው ይልቅ ከጠንካራ አቋም አራማጆች ጋር ያላቸው ቅርርብ ኢራን ወደፊት የምትከተለውን የውጭ ግንኙነትና የደህንነት ፖሊሲ የበለጠ ጥብቅ እንደሚያደርገው ይጠበቃል። የ6ቱ ቀናት የቀብር ስነ ስርዓቱን ስንመለከት የፖለቲካ ትርኢት ወይስ የሃይማኖት ክብር የሚለውን ጥያቄ ለመመለስ ግርምትን ይፈጥራል። የቴህራን ባለስልጣናት ይፋ እንዳደረጉት የቀድሞ መሪ ቀብር ለ6 ቀናት የሚቆይ ግዙፍ ክንውን ነው። ከሰኔ 27 እስከ ሐምሌ 2 ቀን 2018 ዓ.ም የሚቆየው ይህ መርሃ ግብር በኢማም ሬዛ ቅዱስ ስፍራ በሚፈጸም ግብዓተ መሬት ይቋጫል። ቀብራቸው አሹራ በመባል በሚታወቀውና ኢማም ሁሴን ቢን አሊ በሰማዕትነት ባረፈበት ቀን መሆኑ የመንግስትን የፖለቲካ መልእክት ያጠናክራል። የአያቶላህን ሞት እንደ ሰማዕትነት መሳል የህዝቡን ስሜት ለመቀስቀስና የፖለቲካ ትርክታቸውን ለማጠናከር ታቅዶ የሚሰራ ነው። የሰው ኃይል ማሰባሰብ በስነ ስርዓቱ ላይ 20 ሚሊዮን ሰዎችን ለማስተናገድ መታቀዱ የኢራን መንግስት በውስጥም ሆነ በውጭ ላለው ዓለም የሚያሳይበት የጥንካሬና የአንድነት ማሳያ ምልክት ነው። ይህ ትዕይንት አዲሱ መሪ ሙጅተባ ኻሜኒ ስልጣኑን ሲረከቡ ህዝባዊ መሰረት እንዳላቸው ለማሳየት የሚደረግ ጥረት እንደሆነ ታዛቢዎች ይናገራል። የክልሉ የእሳት ራት ሙጅተባ ኻሜኒ ስልጣንን እንዲይዙ የገጠማቸው ፈተና ቀላል አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ይህንን ምርጫ ተቀባይነት የለውም በማለት መግለጻቸው በዋሽንግተን እና በቴህራን መካከል ያለው ግንኙነት ወደ የትኛው አቅጣጫ እንደሚያመራ ግልጽ ማሳያ ነው። በተለይም በአሜሪካና በእስራኤል የተካሄደ ያለው የአየር ጥቃት በቴህራን የሚገኙ ነዳጅ ማከማቻዎችንና ወታደራዊ መሰረተ ልማቶችን ኢላማ ማድረጉ የኢራን ኢኮኖሚ በከፍተኛ ሁኔታ አሽመድምዶታል። የነዳጅ ዋጋ በዓለም አቀፍ ደረጃ በከፍተኛ ሁኔታ ማሻቀቡ ዓለም ኢኮኖሚም የዚህ ጦርነት ተጎጂ እንዲሆን አድርጎታል። የኢራን ህዝብና ውስጣዊ የፖለቲካ ሁኔታ በሌላ በኩል ኢራን ህዝብ በአንድ በኩል በሐዘን በሌላ በኩል ደግሞ በከፍተኛ የፖለቲካ እርግጠኛ አለመሆን ውስጥ ይገኛል። የመንግስት ባለስልጣናት ብሔራዊ አንድነትን መጠበቅ በሚል መሪ ቃል ግዙፍ የተቃውሞና የሐዘን ስነ ስርዓቶችን እያዘጋጁ ቢሆንም የአዲሱ መሪ የዘር ውርስ በኢራን ወጣቶች ዘንድ ያለው ተቀባይነት ትልቅ ጥያቄ ምልክት ሆኖ ይቆያል። በተለይ የኢኮኖሚ ውድቀቱ፣ የኑሮ ውድነቱ፣ የደህንነት ስጋቱ የህዝብን ብሶት እየገፋው መሆኑን የሚጠቁሙ መረጃዎች እየወጡ ነው። አዲሱ መሪ ለህዝቡ ያላቸውን ራዕይና እንዴት ከዚህ ቀውስ እንደሚያወጧቸው የሚሰጡት ምላሽ ለስልጣናቸው መረጋጋት ወሳኝ ይሆናል። የወደፊቱ የኢራን መንገድ። ኢራን አሁን ያለችበት ሁኔታ በታሪኳ እጅግ ፈታኝ ከሆኑት ጊዜያት አንዱ ነው። ሙጅተባ ኻሜኒ አባታቸውን ተክተው ስልጣን ላይ ቢቀመጡ እየተዘጋጀች ነው እና ስልጣኗን ለማዳከም ያላቸው ፍላጎት አላበቃም። ኢራን እየተደራደረች ነው ወይንስ ለሰፊ ጦርነት እየተዘጋጀች ነው የሚለው ጥያቄ በዓለም አቀፍ መድረክ ላይ ዋና አጀንዳ ሆኗል። የኻሜኒ ስርወ መንግስት መፈጠር ለኢራን የጥንካሬ ምልክት ሳይሆን የውስጥ የፖለቲካ መተላለቅ ውጤት እንደሆነ ብዙ ታዛቢዎች ይስማማሉ። መጪዎቹ ሳምንታት ኢራን አዲስ የውጭ ፖሊሲ ትከተላለች ወይስ በግጭት ውስጥ ዘፍቃለች የሚለውን የዓለም መድረክ በጉጉት የሚጠብቀው ወሳኝ ወቅት ይሆናል። ይህንን መረጃ ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።